ወይዘሮ ሜላት የሀኒቾን አባት የሕክምና ድጋፍ አቋረጠች። ምናሴና ሰላምዬ ከሀኒቾ ጎን እንቆማለን፣ ሰርቀንም ቢሆን የሀኒዬን አባት እናሳክማለን። እናታችን ማለት ቤተሰብ የሰራው ወንጀል በልጅ ላይ ነው የሚተላለፈው ይባላል አይደል? ስለዚህ የእናታችንን ወንጀል ለማስተካከል እኛ ማረም አለብን። ገንዘቡን ሰርቀንም ቢሆን የሀኒዬን አባት ማሳከም አለብን። እናታችን ጨካኝ፣ አረመኔ፣ ክፉ ናት። ስለዚህ እኔ እናንተ የሆነ ነገር አድርገን አንተ መላ ስለማታጣ ምናሴ ሌሊቱን ሁሉ አስብበትና የሀኒን አባት ገንዘቡን በምናገኘው መንገድ ካላገኘን ሰርቀንም ቢሆን አባትየውን ማሳከም አለብን። እንደዛ ተዘረረውና እንደዛ ዛሬ የሞቶ ነገ የሞቶ እየተባለ በገንዘብ ጉዳይ ሀኒ አባቷን ማጣት የለበትም እያለች ምናሴ ነግረዋለች። ዶክተሩ ሀኒና የሀኒዬ አባት ካሉበት ክላስ ገብቶ ሀኒ ደህና አደርሽ እንዴት ነሽ ይላታል። ሀኒዬም እግዚአብሔር ይመስገን ዶክተርዬ መጣ ስትለው አዎ መጣሁኝ አንቺ አለሽ ደህና ነሽ ብሎ ሰላም ካላት በኋላ አባትሽ ምንም ነገር ልዩነት የላቸውም ሲላት ኧረ ምንም ነገር ልዩነት የለም። ቆይ ግን እስከ መች ድረስ ነው ዶክተር እንደዚህ ሆኖ የሚቀጥለው? ያው እንግዲህ እንደነገርኩሽ ነው የመጨረሻው ሕክምና እስከሚደረግላቸው ድረስ እንደዚህ ይቀጥላሉ። ያለበለዚያ ግን እንግዲህ እንደምታውቂው ነው ሲላት ማለት አልገባኝም። እና ታዲያ የመጨረሻው ሕክምና ለምን አይደረግላቸውም? የመጨረሻው ሕክምናማ እንዲደረግላቸው ገንዘብ ያስፈልጋል። ደግሞ እንደምታውቂው ወይም አታውቂም እንዴ ወይዘሮ ሜላት እኮ የሕክምና ድጋፉን አቋርጣለች ሲላት ሀኒ ሰማዩም ምድሩም ግልብጥብጥ ነው ያለባት። ለማን አቤት ትላለች? ለማን ትናገራለች? ወደ ትስት ጮኻለች። ዶክተሩም ጥሩ ፊት እየሰጣት አይደለም። መጀመሪያ ህይወቷን አበላሽ፣ አሁን ደግሞ የምትወደውን ምሳሳለትን እንዳይኗ ብሌን የምታየውን ሁሉ ነገሯን ሊነጥቃት ነው። በሱ ምክንያት ነው። ህሊናው ምን ያክል እንደሚወቅሰው ባላቅም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን እንዳትረሱ፣ ወይም ደግሞ ላይክ በማድረግ እንድትተባበሩኝ በትህትና ጠይቃለሁ። እና ሙዶች ስለመጣችሁ በድጋሚ አመሰግናለሁ። ዌልካም፣ እንኳን ደህና መጣችሁ። ሀኒዬ በጣም ነው የምታሳዝነው። ዶክተሩ ገብቶ አባትሽ ገንዘብ ካልተገኘ ወይም ደግሞ ገንዘቡን የሚያስፈልገውን ያክል ካልከፈላችሁ አባትሽ ከዚህ ሐኪም ቤት ይወጣል ይላታል። ሀኒዬም እንዴት እንደዚህ ይሆናል? የመጨረሻውን ሕክምና መደረግ አለበት ሲላት የመጨረሻው ሕክምና እንዲደረግ እኮ ብር ያስፈልጋል። ብሩን ደግሞ ድጋፍ ሲያደርግልሽ የነበረው ስትሰሪበት የነበረው ድርጅት ወይም የወይዘሮ ሜላት ድርጅት ነው። ወይዘሮ ሜላት ደግሞ ያን ገንዘብ ላለመክፈል ወስና ተናግራለች ሲላት ሀኒዬም ምን እያልክ ነው ዶክተር? አዎ ተናግራለች። ገንዘቡን መክፈል እንደማትችልና ወይም አልከፍልም ብላ ተናግራለች። ስለዚህ እናንተም ያላችሁ አማራጭ ገንዘቡን የምትከፍሉ ከሆነ አባትሽ ይታከማል፣ ያለበለዚያ ግን ከዚህ ሐኪም ቤት ይዘሽ መውጣት ትችላለሽ ሲላት እግሩ ስር ላይ ወደቀች፣ ለመነችው። እሱም ግራ ተጋባ፣ የሰራውን ስራ ስለሚያውቀው። ስለዚህ ከእግሬ ተነሺ፣ ከእግሬ ስር ተነሺ፣ እሺ አንድ ነገር ላስረዳሽ፣ ከእግሬ ስር ተነሺ ብሎ ከእግሩ ስር እንድትነሳ ያደርጋታል። ከእግሩ ስር ከተነሳች በኋላ አንድ ነገር ማወቅ ያለብሽ አባትሽ የሚድነው በገንዘብ ዙሪያ እና በገንዘብ ብቻ ነው። ገንዘቡን ካልከፈላችሁ ደግሞ በቃ እንደነገርኩሽ ከዚህ ሐኪም ቤት ይዘሽ መውጣት ነው ያለብሽ ሲላት ያውነን ለመናገር እናንተ ብትሆኑ ራሱ ምን ታደርጋላችሁ? በጣም ግራ የሚያጋባ ነው። ለማን ይጮሃል? ለማን ይነገራል? ማንም የምትነግረውና ማንም ካጠገብ አለ የምትለው ሰው ሌላ ሰው ስለሌላት ትንሽ ካለቃቀሰች በኋላ ዶክተሩን ትቷት ይወጣል። ዶክተሩ ትቷት ሲወጣ ያው ያላት አማራጭ ማንም ስለሌላትና መደወል ያለባትም አንድና አንድ አሲር ብቻ ስለሆነ እሱ ጋር ትደውልና አሲር እባክህን ቶሎና እባክህን እጠብቅሃለሁ ትለዋለች። እሱም እየተቻኮለ ተምቹ ጋር ደውሎ ቶሎ ድረስ ቶሎ ከኔ ጋና ብሎ ይለውና ተምቹ ሲመጣ ሀኒቾ እንደዚህ ብላኛለች፣ ስለዚህ መሄድ አለብን ሲለው እሱ ደግሞ ሌላ ነገር ሲናገረው አሲር ተናዶ ስለነበረ አንድ ጊዜ በቴስታ ይመታውና ትቶት ይሄዳል። ከዛ ተምቹም ያው በሱ ምክንያት ይሄን ሁሉ ነገር እንደተከሰተ ስለሚያውቅ በጣም ተናዶ እንደውም ቆይ እኔ አሁን እንደዚህ ለሚደይመው ነው ብር ባልሰጠው ምናምን እያለ ለማንኛውም ተናዶ አሲርን ይከተለዋል። ሁለታቸው ከሀኒዬ ጋር ሲሄዱ አባትዮ ምንም መንቀሳቀስ የማይችሉና ላይክ እንደሞተ ሰው ሆነው ተዘርረው ያዩዋቸዋል። እናም ሀኒዬ እያለቀሰችና ተጨንቃ ስለነበረ ያሲር እንደደረሰ ሀኒዬ ምን ሆነሽ ነው? የተፈጠረ ነገር አለ? ምን ሆነሽ ነው ይላታል።
ሀኒዬም ኧረ ያስር ምኑን ልንገርህ በጣም ከባድ ነው የሕክምናውን ማለት የሕክምናውን ገንዘብ ስትሸፍንልኝ የነበረችዋ አሰሪ እኮ አልከፍልም አለች። ምን ማድረግ እንዳለብኝ አላውቅም። እንዴ ምን እያልሽ ነው ያለሽው? ምን ማለት ነው? በቃ ወይዘሮ ሜላት አልከፍልም ብላለች። ስለዚህ ዶክተሩም አሁን የመጨረሻው ሕክምና እንዲደረግለት ገንዘብ ማምጣት አለባችሁ፣ ያለበለዚያ ግን ከዚህ ሐኪም ቤት ይዛችሁ መውጣት ትችላላችሁ ብሏለኝ። እና እኔ ምን እንደማደርግ አላውቅም። ለማንኛውም እዚህ ሁለታችሁም እዚህ ቁጭ ብላችሁ ጠብቁኝ፣ እኔ የሆነ ቦታ ደርሼ ልምጣ ብላ ሁለታቸውን ቁጭ አድርጋ ትወጣለች። አሲርም የት ነው የምትሄጂው? በፍጹም መሄድ የለብሽም ቢላትም በፍጹም ማንም ሊያቆምኝ አይገባም፣ ገንዘብ ፍለጋ መሄድ አለብኝ ብላ ወደ ወይዘሮ ሜላት ትሄዳለች። ወደ ወይዘሮ ሜላት ስትሄድ እሱም እዚህ ጠብቀኝ አደራ ብሎ ተምቹን አደራ ከኖላዊ አቶ ኖላዊ አጠገብ ቁጭ አድርጎት አሲር እየተከተላት ይሄዳል። ሀኒቾ ጋር እየሮጠ ይደርስባትና ሀና ሲላት ቆም ትልና እንደ አሲር ምን ሆነህ ነው የመጣኸው? እንዴት እዚህ ተገኘ? አባቴ ጋር ተቀመጥ ብያህል ነበር እንዴ ስትለው ሀኒ እኔ ግራ ተጋብቶኝ ነው ብቻሽን እንደዚህ የሆንሽ እያለ እንዴት ብዬ ነው ትቼሽ የምቀመጠው? እና ሁኔት ልትሄጅ ነው ብሎ ሲላት ያው ወደ ወይዘሮ ሜላት ልትሄድ እንደሆነና ከሷ ከእግሯ ስር ወድቃ ለምና ገንዘብ እንድትሰጣት ልታደርግ እንደሆነ ለአሲር ስትነግረው አሲርም ተየን ነገር አታድርጊ እባክሽን ራስሽን ዝቅ አድርገሽ ከሷ እግር ስር አትውደቂ ቢላትም እሷ ደግሞ አሲርን ተቆጣችው። እንዴት እንደዚህ ትለኛለህ? አባቴ ቢሆን ኑሮ እኮ እንደዚህ አትለውም። የኔ አባት ስለሆነ ነው አይደል እንደዚህ የምትለው? በጣም አዝናለሁ። እንደውም ከኔ ቀድመህ ነበር መገኘት የነበረ አባትህማ ቢሆን ኑሮ። ስለዚህ ምንም ልታቆመኝ አትችልም። በጣም አዝናለሁ። አንተ እኔን መርዳት እንኳን ባትችል ልታቆመኝ አትሞክር ብላ እሱን ግፍት አድርገው ወደ ወይዘሮ ሜላት ትሄዳለች። አሲርን በጣም ተናዶና ግራ ተጋብቶ ኧረ ተይ ሀኒ እንደዚህ አትበይ፣ እኔ እኮ የምችለውን ያክል አደርጋለሁ። በዛ ላይ ደግሞ አባት አይደሉም ነው የምትይኝ? ተይ እንጂ ሀኒዬ እንደዚህ እያልሽ አታርቂኝ። በዛ ላይ ደግሞ እኔ እኮ ራስሽን ዝቅ አድርገሽ ከሷ እግር ስር እንዳትወድቂ ብዬ ነው ሲላት እኔ ለአባቴ ስል የማልሆነው ነገር የለም። ለአባቴ ስል እንኳን አይደለም ከዛች ሴትዮ እግር ስር መውደቅና ሁሉንም ነገር አድርጌ የተባልኩትን ሁሉ አደርጋለሁ ብላው አሲርን ትተው ትሄዳለች። አሲርን ትተው ወደ ወይዘሮ ሜላት ቤት ትሄዳለች። ወደ ወይዘሮ ሜላት ቤት ሄዳ ሀኒ ወደ ወይዘሮ ሜላት ቤት መንገድ ላይ እየሄደች እያለ በሌላ በኩል ደግሞ ዶክተሩ ይሄ ባዩሽ ተብዬዋ ሴትዮ የላከችው ሰውዬ ዶክተሩ ጋር ሄዶ የሕክምናውን የብሩን መጠን ከፍ ማድረግ እንዳለበት ይነግረዋል። ዶክተሩም እንዴት ይህንን አደርጋለሁ? እኔ ንጹሐንን ለማከም እዚህ ቦታ የተቀመጥኩ ነኝ። ስለዚህ ይህን ለምንድን ነው የማደርገው ብሎ ሲለው በህይወትህና በራስህ ከወሰንክ ችግር የለውም፣ ያለበለዚያ ግን በሰላም ብታደርገው ይሻላል። ያው ታውቃለህ ምን እንደሚከተልህ። በሰላም ካላደረግከው ጨዋታው በመሳሪያ ይሆናል ስላለው እሱም ሌላ ምንም አማራጭ ስለሌለው ብሩን ከ4,000 ወደ 8,000 እንዲሆን አድርጎታል። ማለቴ ከ400,000 ወደ 800,000 እንዲሆን አደረገው። ለዛም ነው እንግዲህ ወይዘሮ ሜላት ግን እኔ በጣም ነው የገረመችኝ። ከሀና ወይም ከወይዘሮ ባዩሽ በጣም ነው የገረመችኝ። ከሀና ወይም ከወይዘሮ ሜላት ምን እንደምትፈልግ አላውቅም። ወይዘሮ ሜላት ደግሞ አይኗን መግለጥ አቅቷታል። በዙሪያዋ ምን እንደተፈጸመና ምን እየተደረገ እንደሆነ ሊገባት አልቻለም። እናም ወይዘሮ ባዩሽ ዛሬም የሜላትን ህይወት አበላሸች። በድጋሚ ደግሞ እንዳይኗ ብሌን የምታየውን ምሳሳለትን የምትወደውን አባቷን ለማሳጣት 800,000 ብር አድርሰዋለች። 800,000 ብር አድርሰዋለች የብሩን መጠን። ስለዚህ ወይዘሮ ሜላት ደግሞ ለዶክተሩ ደውላ ሄሎ ዶክተር፣ የሕክምናውን ነገር እንዴት አደረጋችሁ? ከአሁን በኋላ እኔ ገንዘቡን እንደማረዳ ነገርካት? አዎ ደግ አደረክ። ምን አለች ታዲያ ስትሰማ? ምን ትላለች? ያው ምንም አላለችም። እንኳን ነገርካት። እኔ ከአሁን በኋላ ለሷ 0.5 ሳንቲም አላወጣም ብላ ለዶክተሩ ትነግረዋለች። ዶክተሩም አይ ተናግሬያለሁ እንግዲህ ምንም ችግር የለም ይላታል። ከዛ ወዲያውኑ ወይዘሮ ሜላት ዶክተሩን አናግራ ጨርሳ ወደ ማር ቤት ትገባና ምግብ ለልጆቿ ለመስራት ጉድ እያለች ነው። እርግብ መጣችና እማዬ ምን እየሰራች ነው ደግሞ? እንዴ ልጅ ምግብ ልሰራ ነዋ። መቼም ከአሁን በኋላ ያቺ የማትረባ አትመጣም ከቤታችን። እኔ መቼስ ምን አልኩት? አንቺ በፍጹም አትሰሪም፣ እኔ እሰራለሁ ብላ እርግብ ወደ ማር ቤት ገብታ እናቷን ለማገዝ ተፍተፍ እያለች ነው። እንደውም አብረን እንሰራለን ስትላት ወይዘሮ ሜላት በጣም ደስ ይለኛል፣ እንደውም ከአንቺ ሙያ እማራለሁ እማዬ ስትላት እንዴ እርግብዬ እስከዛሬ ድረስ ሙያ አልተማርሽም እንዴ?
አይ ሙያማ ተምሬያለሁ፣ ግን እንደናንተ የሚሆን የለም። እማዬ አንድ ነገር ልነግርሽ እፈልጋለሁ። ስሜን ሀሴት ማለት እፈልጋለሁ። እርግብን የሚለውን አልፈልገውም። እንዴ ምን ለምን እርግብዬ? ምን ችግር አለ እርግብ ቢሆን? አይ በቃ እኔ አልፈልገውም፣ ሀሴት የሚለውን ቢሆንልኝ እፈልጋለሁ። እና ምን ችግር አለ ታዲያ? እኔ እኮ እናትሽ ነኝ። አንቺ የፈለግሽውን ነገር ማድረግ መብትሽ ነው። አንቺ የምትጠይቂውን ነገር ደግሞ ለማድረግ እኔ ግዴታ አለብኝ ስትላት፣ አይገርምም እማዬ? እኔ በጣም ብዙ ጊዜ እያሰብኩበት ነበር። ነገር ግን እንደዚህ በቀላሉ እሺ የምትይኝ አልመሰለኝም። እማዬ በጣም ነው የማመሰግነው ትላታለች። በሌላ በኩል ምናሴና ሰላምዬ ቁርሳቸውን እየበሉ እኔ ትምህርት መማር እፈልጋለሁ ብላ ለወንድሟ ስትነግረው እሱ በጣም ነው የገረመው። እና የእውነት አንቺ ትምህርት ልትማሪ ነው ሲላት፣ እንዴ ምን ነው ገረማችሁ? በቃ እኔን እንደ ሌላ ጉዑዝ አድርጋችሁ ነው የምትመለከቱኝ እንዴ? አይ እንደዛ ማለት ሳይሆን በጣም ገርሞኝ ነው፣ ግን በጣም ደስ ይላል። ለማየ ነግረሻታል? አይ በፍጹም ለማየ አልነገርኳትም። ነገር ግን ያው መማር እፈልጋለሁ። እና እንዴት ነው? ምን አስበሽ ነው? ከአቋረጥኩበት ጀምሬ መማር እፈልጋለሁ ትለዋለች። እሱም እሺ በቃ ችግር የለውም እንግዳውስ በጣም ደስ ይላል ብሎ በሀሳቧ ተስማምቷል። ሀኒቾ ከአባቷ ተነስታ እየሮጠች በእግሯ ወይዘሮ ሜላት ቤት ደርሳለች። ወይዘሮ ሜላት ሳሎን ላይ ቁጭ ብላ ስለነበረ እየሮጠች ሄዳ ከወይዘሮ ሜላት እግር ስር ትወድቃለች። ወይዘሮ ሜላት አንቺ ማትረቢ ደግሞ ምን አመጣሽ? ደግሞ ምን ልታደርጊ መጣሽ? ዞር በይ ከእግሬ ስር ብላ ትገፋታለች። ሀኒቾ ግን በጣም ግራ ስለተጋባችና የትም ቦታ ሄዳ ማልቀስ እንደሌለባት ስለምታውቅ እባክሽን አባቴ በህይወትና በሞት መካከል ነው ያለው። ስለዚህ አንቺ ነሽ እስከዛሬም ድረስ የረዳሽኝ። ትረጂኛለሽ ብዬም ተስፋ ያደረኩት አንቺን ነው። አመኘብሽ ነው የሰጠውሽ። ስለዚህ ለምንድን ነው የሕክምናው ድጋፍን ያቆምሽው? እባክሽን አባቴን አሳክሚልኝ፣ አባቴ ልሞት ነው ስትላት፣ እኔ ምን አገባኝ ታዲያ? እኔ እስከዛሬ ድረስ ማገዝ የነበረብኝን አግዣለሁ። ከዚህ በላይ አንቺን ልረዳ አልችልም ስትላት፣ ወይዘሮ ሜላት አንቺ ትችያለሽ፣ ያው ገንዘብ አለሽ። ይሄ 200 ሺህ ብር ለአንቺ ምንም ማለት አይደለም አውቃለሁ። ከዛ በላይ አለሽ። ነገር ግን እባክሽን አባቴን አሳክሚልኝ፣ አንቺ ትችያለሽ ስትላት፣ አንቺ ነገረኛ እያልሽኝ ነው ማለት ነው? እኔን ነገረኛ እያልሽኝ ነው ማለት ነው ብላ ስትጮህባት፣ እንደዛ ማለት አይደለም። እኔ በፍጹም አንቺን ነገረኛ እያልኩ አይደለም። አዋቃለሁ ገንዘብ አይጠገብም። ነገር ግን አንቺ ብር ምንም ማለት አይደለም። ስለዚህ እባክሽን አግዥኝ ብላ አሁንም ከእግሬ ስር ወድቅ ያለውና እርጅኝ ብላ ስትላት፣ ከእግሬ ስር ተነሺ እያለች ብትኮትታትም ሀኒቾ በፍጹም ከእግሬ ስር አልነሳም፣ እባክሽን የኔ ህይወት ያለው በአባቴ ህይወት ውስጥ ነው። ስለዚህ እባክሽን እርጅኝ እባክሽን ብትላት፣ ወይዘሮ ሜላት ግን የጭካኔዋ ጥግ አላልቅ ብሎ በእግሯ ክፍትር አድርጋ ትጠላታለች። በእግሯ ክፍትር አድርጋ ወደዛ ከጣለቻት በኋላ ተስፋ አንቺ ነበርሽ የጀመርሽው። ከዚህ ቤት የኔ ያክል ጊዜ ስኖር ታውቂያለሽ። በማንም ተስፋ እንደማላደርግና ማንንም መለመን እንደማልወድ ታውቂያለሽ። ግን ለአንዴና ለመጨረሻ ባንቺ ነበር ተስፋ ያደረግኩት። አንቺም እንደዚህ ያደረግሽኝ ስትላት፣ አይመለከተኝም፣ አባትሽ ቢሞትና መጥፎ ነገር ቢደርስበት በፍጹም አይመለከተኝም ስትላት፣ እቺ እርግብ ተብዬዋ እስስትና አረመኔ ሀኒቹ እንደዛ እያለቀሰች ከእግሯ ስር ወድቃ እያየቻት፣ እሷ ግን ከርቀት ሆና ትስቃለች፣ በደስታ አብዳለች። ሀኒቹ ግን በአይኗ ውስጥ እንባ ሞልት ብሎ ወይዘሮ ሜላት አባራታለች። እርግብ ግን እንደዛ እያለቀሰች ስትወጣ ሀኒቹ አይታ ወደ ወይዘሮ ሜላት ጠጋ ብላ፣ እማያትና ልጅ ታያቸው፣ በቃ የራሷ ጉዳይ ነው፣ አንቺ ምን አገባሽ? ታያት ትሄድ፣ አትናደጂ፣ ለምን ትናደጃለሽ? ትላታለች እርግብ። የጊዜ ጉዳይ ነው እንጂ ወይዘሮ ሜላት ግን ይህን ሁሉ ጉድ ስትሰሚና እውነትም እርግብ ልጅሽ እንዳልሆነች ስታቂ የዛ ጊዜ ያምሻል። አንቺ እውነት የሌለሽ፣ አንቺ ሀሰተኛ፣ ቤተሰቤን አትበጥበጭ እያለች ነው ሀኒቹን ያባረረቻት። እውነት ግን ተደብቃ አትቀርም፣ አንድ ቀን ትወጣለች። ለማንኛውም እኔ እዚህ ላይ ያበቃለሁ። ቤተሰቦች አመሰግናለሁ። ላይክ ያላደረጋችሁ አደራ ላይክ አትርሱ። አመሰግናለሁ።